السلام عليكم ورحمة الله تعالى وبركاته. أبو الدرداء رضي الله عنه انداس تلالفوت الله ملكتنيا صلى الله عليه وسلم انديه بالله ولت ركعة يضوحا صلاة يسجد سو الله كما استوس يتزناقو كهونو سوچ مزقب أي مزكب أردت ركعة يضوحا صلاة يسجد اللهن كميجزو سوچ مزقب يمزكبال سدست ركعة يضوحا صلاة يسجد سو يزيان ملوك أن الله يبقى أقوال سمنت ركعة يضوحا صلاة يسجد الله تازاج كهونو سوچ غار يمزكبال يضوحا صلاة أسرا هلت ركعة يسجد سو دقمو بجنة وسط ቤት ይገነባለታል። በሁሉም ቀንና ሌሊት አላህ ውለታ ወይም ጸጋዎቹን የሚውልላቸው ባሪያዎች ሲኖሩ ለአንድም ባሪያው እሱን አላህን እንዲያስታውሰው ካደረገው ይበልጥ የተሻለ ውለታ የዋለለት የለም። አቢ ሙሳ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የዙሃን ሰላት 4 ረክዓ እንዲሁም ከዙሁር ሰላት በፊት 4 የሱና ረክዓዎችን የሰገደ ሰው በጀነት ውስጥ ቤት ይገነባለታል። በኢስራ ሌሊት መጀመሪያ ላይ ግዴታ የተደረገችው እንዲሁም በረፋዱ ወይም በቀትሩ ክፍለ ጊዜ መጀመሪያ ላይ የሚሰገደው የዙሁር ሰላት መሆኑን አልመናዊ የተባሉት ዓሊም ገልጸዋል። ዱሃ የሚለው ቃል የጠዋቱን ክፍለ ጊዜ እንደሚያመላክት ሁሉ ሙሉ የቀኑንም ክፍለ ጊዜ ያመላክታል። በቁርአን ላይም ዱሃ የሚለው ቃል ሌሊት ከሚለው ቃል ጋር ተጣምሮ መምጣቱ የቀኑን ክፍለ ጊዜ የሚያመላክት ቃል መሆኑን ያሳያል። ከነዚህ መረጃዎች የምንገነዘበው ነገር የዱሃ ሰላት የተወደደ መሆኑና ትክክለኛነቱ የተደገፈ አቋም እንደሆነ አዲስ ፈጠራ መሆኑን የሚሞግቱ ካሉም አስተያየታቸው ውድቅ መሆኑን ነው። ሐፊዝ አልዒራቂ የተባሉት ዓሊም የዱሃን ሰላት አስመልክተው እንዲህ ብለዋል። አብዛኛው ማህበረሰብ ዘንድ የዱሃን ሰላት የተወሰነ ጊዜ ሰግዶ የሚያቋርጥ ከሆነ አይነ ስውር እንደሚሆን ይነገር ነበር። ብዙዎችም ይህንን ነገር ፈርተው ይህንን ሰላት ከነ አካቴው ትተውታል። ይህ አስተሳሰባቸው ግን በሸሪዓችን ምንም መሰረት የለውም። ኢማም አጠብሪ አልአውሰጥ በሚለው መጽሐፋቸው ላይ አቢ ሙሳ ረዲየላሁ ዐንሁ ከነቢያችን ዓለይሂ ሰላቱ ወሰላም ሰምቶ ይህንን ማለቱን ዘግበዋል። የዱሃን ሰላት 4 ረክዓ የሰገደ አላህ በጀነት ውስጥ ቤት ይገነባለታል። የዱሃ ሰላት ሰላተል አዋቢን ወደ አላህ ማርታን የሚጠይቁ ሰዎች ሰላት መሆኑን ዘይድ ኢብኑ አልአርቀም ያስተላለፈውና ትርሚዚ የዘገቡት ሐዲስ ያስረዳል። በዚህ ሐዲስ ውስጥ ከመግሪብ ሰላት በኋላ 6 ረክዓዎችን የሚሰግዱና ሰላታቸውንም ሰላተል አዋቢን ብለው የሚሰይሙ ሰዎች አባባላቸው ትክክል አለመሆኑን እንረዳለን። ከመግሪብ ሰላት በኋላ 6 ረክዓዎችን መስገድና ለዚህ ሰላት ይህንን ስያሜ መስጠቱ መሰረት የሌለው ጉዳይ ከመሆኑም በተጨማሪ ይህ ሰላት ራሱ ሰላተል አዋቢን በሸሪዓችን ማስረጃ የለውም። ድብቅ ከሆኑና ከሌሎች የአምልኮ ናፊላዎች አንጻር ትኩረት ካልተሰጣቸው ናፊላዎች ወይም ሱናዎች መካከል ዕውቀትን መፈለግ ይጠቀሳል። በሐዲስ እንደተገለጸው ነቢዩ ዓለይሂ ሰላቱ ወሰላም ከዒባዳ ትሩፋት በላይ የዕውቀት ትሩፋት እኔ ዘንድ ተወዳጅ ነው ብለዋል።
አቡ ዳርዳ በርግጥ መልእክቱን የተረዱ ይመስላል። ሰዎች የሚበላለጡበትን መከላከያ ሚዛን ሲያስቀምጡ እንዲህ ይላሉ። ሌሊቱን ሙሉ በሶላት ከመቆም አንድን ያልገባኝን ነገር መማርን እመርጣለሁ። አላህን ሱብሓነሁ ወተዓላ ፈሪዎቹ ታላላቅ ዑለሞች ሱፊያን አሰውሪ እና ኢማም አሻፊዒ አላህ ይዘንላቸው እንዲህ ብለዋል። ከግዴታ ነገሮች ቀጥሎ ዕውቀትን ከመፈለግ የሚበልጥ ነገር የለም። ኢብኑል ጀውዚ ሸይጣን ሰዎችን ከሚያሳስትባቸው መንገዶች ብለው በመጀመሪያ ላይ ካስቀመጧቸው ነገሮች መካከል አምልኮት ከዕውቀት ማስበለጥ ነው ብለዋል። በሻም ምድር አላህን እጅግ በማምለክ የሚታወቁት ዓቢድ የሆኑት ዩሱፍ ኢብኑ አስባጥ ደግሞ እንዲህ ብለዋል። አንድን የዕውቀት ክፍል መማር ከ70 ዘመቻዎች በላጭ ነው። የኢራቁ አልሙዓፋ ኢብኑ ዒምራንም ሌሊቱን ሙሉ ከመስገድ አንድ ሐዲስ መጽሐፍን እመርጣለሁ ብለዋል። በድረዲን ጀማዓ ለዕውቀት ሲያነሳሱ ዕውቀትን መፈለግና መንቀሳቀስ ከሌሎች ትርፍ የአምልኮ ተግባራት በላይ የሆኑበትን ምክንያት ሲያብራሩ 7 ነገሮችን ጠቅሰዋል። አንደኛ፣ ለአላህ ብሎ ዕውቀትን መፈለግ በአካል ከሚፈጸሙ ትርፍ የአምልኮ ተግባራት በላጭ ነው። ሁለተኛ፣ የዕውቀት ጥቅም ባለቤቱንና ሰዎችን ሁሉ ያጠቃልላል። በአካል የሚፈጸሙ የአምልኮ ተግባራት ግን በባለቤቱ ላይ ብቻ የተወሰኑ ናቸው። ሶስተኛ፣ ዕውቀት ሌሎች የአምልኮ ተግባራቶቻችንን እንድናስተካክል ያግዘናል። ዒባዳዎች የዕውቀት ጥገኞች ናቸው። አራተኛ፣ ዑለሞች የነቢያት ወራሾች ናቸው። ይህ ደረጃ ለዓቢዶች አልተሰጠም። አምስተኛ፣ በዕውቀት ጉዳይ ዓሊምን መታዘዝ ግዴታ ነው። ስድስተኛ፣ ዕውቀት ባለቤቱ ከሞተም በኋላ ፋናው ቀሪ ነው። ሌሎች ትርፍ የአምልኮ ተግባራት ግን ባለቤቱ በሞተበት ቅጽበት ይቋረጣሉ። ሰባተኛ፣ የዕውቀት መኖር ለሸሪዓው ህልውና ነው። የአላህን መንገድ ጠብቆ ለማቆየትም ዋስትና ነው። ወዳጆቼ፣ ጅህልና ታላቅ በሽታ ነው። ፈውሱም ተሰዶ ተቸግሮና ተንከራቶ ቁጭ ብሎ ጊዜ ወስዶ መማር ነው። ዒልም በዒልም ውስጥ በመቆየት ይገኛል። ዲን እምነት ነውና ስንማር ደግሞ ዕውቀትን የምንወስድበት ሰው ትክክለኛ ዓሊም ስለመሆኑ ማጣራት ይኖርብናል። ካልሆነ ጥፋት ይበዛል፣ ጭፍን ተከታይነትም ይስፋፋል። ለሰው ልጅ በሁሉም ሁኔታ ውስጥ አቅሙን አውቆ መኖሩ ለሱ ጥሩ ነው። ለአላዋቂ ሰው ያማረ አቀማመጡ ዝምታ መሆን አለበት። አለማወቁን የሚያውቅ ሰው ነው አዋቂ ማለት። በጅህልና መበለጥ፣ በነፍስያ መሸነፍ፣ እውነትን እያወቁ ማለባበስ ነው ትልቁ ሽንፈት። ዛሬ ላይ ሆነን ስንገመግም የሙስሊሙ ኡማ ትልቁ በሽታ የዲንን ዕውቀት አለመፈለግ ሆኖ እናገኛለን። መንስኤውም በዱንያዊ ጥቅም መሸነፍ፣ ዓለማዊነትን አለቅጥ መውደድ፣ ለአኺራ ተገቢውን ግምት አለመስጠት ነው። 2-3 ዲግሪ ይዞ የአሊፍን መቆም መጋደም የማያውቅ ብዙ ነው። ሺህ መጻሕፍትን አገላብጦና ሸምድዶ የቁርአንን ውስጡን ያላየ በርካታ ነው። ፊክሽኖችን አዳርሶ ፊልሞችን የገቡበት ገብቶ ያደነ ስለ ረሱል ዓለይሂ ሰላቱ ወሰላም ስብዕና፣ ስለ ሶሓቦች ገድልና ስለ ኢስላም ታሪክ ያላነበበ የትየሌሌ ነው። ሙስሊም ነኝ እያለ
በስመ ሙስሊም እየተጠራ ከዲኑ ይልቅ ኑሮ የሙስሊም ያልሆነውን እቤቱ ይቁጠረው። አስተሳሰቡን አጉል ፍልስፍና ጋርዶት ለዲን ልቡ አለዝብ ያለውን አላህ ይወቀው። ማፈር ካለብን በዚህ አይነቱ ሁኔታችን ነው። በዚህ አይነቱ ትውልድ ላይ የሽርፍራፊ ዕውቀት ባለቤቶች ቢነግሱና ህዝቡንም ቢያተራምሱት አይገርምም። ለዲን ዕውቀት ዝግጁ ያልሆነ ማህበረሰብ በሌለበት ሁኔታ በዲኑ ላይ እየደረሰ ላለው ጥፋት ተጠያቂው ተናጋሪው ብቻ ነው ብሎ መደምደም ያስቸግራል። ዶክተር፣ ኢንጂነር ባስከበሩበት ሼኽ፣ ዓሊም፣ ሙፍቲና የመሳሰሉት ቃላት ግምት ባልተሰጡበትና ሙያውም ትኩረት ባላገኘበት ዘመን ላይ ደርሰናል። ዕውቀቱ የሌለን ለመማር ፈቃደኝነቱ የለንም። ዲናዊ ዕውቀት ያልተማረው ማህበረሰብ ክፍል ብቻ ድርሻ እንደሆነ አድርገን እናስባለን። ኪታብ ማገላበጥ እኛን እንደማይመለከተን አድርገን እንቆጥራለን። ጥቂት ፊደል የቆጠርን ደግሞ ተማርን ብለን እንኮፈሳለን። ዲናችንን ለመማርና ስለ እምነታችን ለማወቅ ወሳኝ ጊዜ ላይ ነው ያለነው። ነቢያችን አለይሂ ሰላቱ ወሰላም ዕውቀትን ርቀንና ተሰደን እንድንፈልግ አዘውናል። ዲናዊ ዕውቀትን ማሳደድ ከግዴታም በላይ በሆነበት ዘመን ላይ ደርሰናል። ለምን ቢባል ተሳስተው አሳሳቾች በዝተዋል። አላህን የማይፈሩና እፍረት የተፈጠረባቸው የማይመስሉ ተናጋሪ ምላሶች በርክተዋል። ወዳጆቼ፣ ለዓለማዊውም ሆነ ለመንፈሳዊው ትምህርት ዕውቀት እንድከም። ያኔ ለራሳችንም ሆነ ለማህበረሰባችን እንተርፋለን። ኡማውን ከጥፋት እናድናለን። በቀላሉ አንሳሳትም፣ ሌሎችንም አናሳስትም። ካልሆነ አደጋ ውስጥ መሆናችን እንወቅ። ተባራሪ የጃሂል ጥይቶች ያገኙናል። ያለ ዕውቀት ተናጋሪ ምላሶች ይገሉናል። የዕውቀት ሁሉ የበላይ አላህን ሱብሓነሁ ወተዓላ ማወቅ ነው። የዲን ትምህርት እኛን የማይመለከት በሌሎች ላይ ግን በግዴታነት እንደ ተደነገገ አድርገን አንመልከት። ባይሆን ጊዜ ወስደን እንማር። ጊዜ የለንም አንማርም ካለን ደግሞ የመሃይምነትን ጥፋት እንቻል። በርግጥ የመሃይምነትን ጥፋት ማን ይችላል? አልሆነልኝም እንጂ ከልጅነት እስከ ዕውቀት በኢማን ለመበልጸግ በዒባዳ ለመጠንከር ሰው ለመሆን ብዙ ባዘኛለሁ። ይህን ስል ግን አሁን ግን ተስፋ ቆርጫለሁ ማለት አይደለም። እየተወዛወስኩ እኖራለሁ፣ እየወደቅኩ እነሳለሁ፣ እየጨቀየሁ እታጠባለሁ። ያ ረብ እላለሁ። ሙእሚን ተስፋ አይቆርጥምና። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ